ሰላም የቻናላችን ቤተሰቦች፣ በዚህ ትምህርታችን ደግሞ የእንግሊዘኛ ፊደላትን እያንዳንዳቸውን የምናውቅ ይሆናል። እንግሊዘኛ ሌተር ካፒታል ሌተርስ የምንላቸውን የማሳያችሁ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ለቻናላችን ቤተሰብ ሆኖ ከዚህ በተጨማሪ ደግሞ በኦንላይን እናስተምራለን። በኦንላይን መማር የሚፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እናንተ በምትጠቀሙት የሶሻል ሚዲያ አማራጭ አናግሩን። እንግሊዘኛን በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ እንግዲህ በዛሬ ትምህርታችን የምናየው ካፒታል ሌተርስ ነው ማለት ነው። ይቺ ማናት? ኤ ናት። ኤ። ይቺ ማናት? ቢ። እነዚህ በቀይ የጻፍኩላችሁ አማርኛ ለምታነቡ ልጆች በአማርኛ ነው የጻፍኩላችሁ ማለት ነው። ያው ኤ ቢ ሲ ዲ ኢ ኤፍ ጂ ከዛች ማናት? ኤች አይ ጄ ኬ ኤል ኤም ኤን ኦ ይቺ ፒ ይቺ ኪው ይቺ አር ይቺ ኤስ ይቺ ቲ ይቺ ዩ ይቺ ቪ ይቺ ደብሊው ይቺ ኤክስ ይቺ ዋይ ይቺ ዜድ። እስቲ አሁንም እንደገና እኔ ልበላችሁና ከዛ ደግሞ ጠይቃችኋለሁ። ይቺ ማናት? ኤ ናት። ይቺ ቢ ይቺ ሲ ይቺ ዲ ይቺ ኢ ይቺ ኤፍ ይቺ ጂ ይቺ ኤች ይቺ አይ ይቺ ጄ ይቺ ኬ ይቺ ኤል ይቺ ኤም ይቺ ማናት? ኤን ይቺ ማናት? ኦ ይቺ ማናት? ፒ ይቺ ማናት? ኪው ይቺ አር ይቺ ኤስ ይቺ ቲ ይቺኛዋ ዩ ከዛ ይቺኛዋ ማናት? ቪ ይቺ ማናት? ደብሊው ይቺ ኤክስ ይቺ ዋይ ይቺ ዜድ እንላታለን ማለት ነው። እሺ አሁን ደግሞ ምን እናደርጋለን? እኔ እንደዚህ ሸድ እያደረኩ ጠይቃችኋለሁ። እናንተ ደግሞ አሁን ምን እንዳልናቸው አስታውሳችሁ ለራሳችሁ ትመልሳላችሁ ማለት ነው። እሺ መልካም። ይቺን ማናት ያልናት? ማን ነበረች? ኤ ናት። ኤ። ይቺ ማናት? ማን ያልናት? ቢ። ይቺን ቢ ታማሪ። ይቺ ማናት? ማን ያልናት? ሲ። ሲ። ይቺኛዋስ ማነች? ማናት? ቢ። ቢ። ቢ ማነች ስላችሁ የፊደሏን እየነገራችሁ ይሆናል ማለት ነው ሄደው። እሺ ይቺ ማናት? ኢ ናት። ኢ። ኢ። ይቺ ማነች? ኤፍ። ኤፍ። ይቺ ማናት? ጂ። ይቺ ጂ ናት። እሺ ከዛ ይቺ ማናት? ኤች። ኤች ናት። ኤች። ይቺ ማናት? አይ። አይ። ይቺ ማናት? ጀ። ጀ። ይቺኛው ማናት? ኬ። ኬ።
ይቺ ማናት? ኤል ኤል። ይቺ ማነች? ኤም ኤም። ይቺ ማናት? ኤን ኤን። እሺ ከዛ ደግሞ ይችኛዋ ማናት? ኦ ኦ ናት። ይችኛዋ ማናት? ፒ። ይቺ ፒ ናት። ይቺ ማናት? ኪው። ይቺ ኪው ናት። ይቺ ማናት? አር አር ናት። ይቺ ማናት? ኤስ ኤስ። ይቺ ማናት? ቲ ቲ ናት። ይቺ ማናት? እሺ ማነች? ዩ ዩ ናት። ዩ አካላችሁ ትክክል ናቸው። ይችኛዋስ ማነች? ቪ ናት። ቪ ቪ። ይቺ ደብሊው ደብሊው። ይችኛዋ ማናት? ኤክስ ኤክስ ካላችሁ ልክ ናቸው። እሺ ይቺ ማናት? ማን ነበር ያልናት ቅድም? ዋይ ዋይ። ይችኛዋ ማናት? ማን ያልናት? ዜድ ዜድ። መጨረሻዋ ዜድ እንላታለን ማለት ነው። በዚህ አይነት መንገድ መጀመሪያ እንግዲህ እንግሊዝኛ ለማንበብ ማንኛውንም ምንባብ ቢሆን መጀመሪያ ፊደሎችን የግድ ማወቅ አለባችሁ። ፊደሎቹ እነዚህ ካፒታል ሌተርስ ናቸው። በቀጣይ ቪዲዮአችን ደግሞ ስሞል ሌተርስን የምሰራላችሁ ይሆናል፣ ወይም በትንሹ ኤቢሲዲን የምሰራላችሁ ይሆናል። እነዛን ታያላችሁ። ፊደሎችን ካወቃችሁ እንዴት ታነባላችሁ የሚለውን ደግሞ አብረን እየተማማርን የምንሄድ ይሆናል። ከዚህ በተጨማሪ በአጭር ጊዜ ቶሎ ለማንበብ የምትፈልጉ ልጆች ስልክ ከቪዲዮ ታች ላይ ያስቀምጠናል። በሱ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ እንግሊዝኛን አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። ለዛሬ የነበረን ትምህርታችን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።